እሺ እንግዲህ ዛሬ የምንመለከተው በጣም ቅርብ ወደ ሆነው ሊሆን ወደሚችል ወደፊት ነው። ከ3 ዓመት በኋላ የሰው ሰራሽ አስተውሎት ወይም ኤአይ ዓለም ምን ሊመስል እንደሚችል የሚያሳይ አንድ ጥልቅ ትንታኔ አብረን እንቃኛለን። ይህ የሳይንስ ልቦለድ አይደለም። ይህ በባለሙያዎች በተዘጋጀ ዝርዝር ሁኔታ ላይ የተመሰረተ ማብራሪያ ነው። ታዲያ ይሄ ሁሉ መረጃ ከየት መጣም? እንግዲህ ምንጩ ኤአይ ፊውቸርስ ፕሮጀክት የሚባል የባለሙያ ትንበያ ሰጪዎች ቡድን ነው። እዚህ ላይ ልብ ልንለው የሚገባው ቁልፍ ቃል አሳማኝ የሚለው ነው። ዝም ብሎ ግምት አይደለም። አሁን ባለው የቴክኖሎጂ እድገት ፍጥነት ላይ የተመሰረተ ጥልቅ ትንተና ነው። ያው ይህንን ትንበያ የበልጥ ትኩረት እንዲሰጠው የሚያደርገው ደግሞ የደራሲዎች አስተናቃይ ታሪክ ነው። ከዚህ በፊት የተነበዩትም ነገር በሚያስገርም ሁኔታ እውን ሆኗል። ስለዚህ አሁን የሚሉት ነገር ከፍተኛ ክብደት አለው ማለት ነው። እናም የጠየቁት ጥያቄ ይሄ ነው። በጣም ቀላል ይመስላል፣ ግን እጅግ በጣም ጥልቅ ነው። ቴክኖሎጂው በዚህ ፍጥነት ከቀጠለ ቀጥሎ ምን ይሆናል? ይህ ጥያቄ የዛሬው ትንታኔያችን ማዕከል ነው። እሺ፣ ወደ መጀመሪያው ክፍል እንግባ። ታሪካችን የሚጀምረው በጣም በቅርብ ጊዜ ነው፣ በ2025 አጋማሽ ላይ። በዚህ ምዕራፍ የሰው ሰራሽ አስተውሎት ለሰፊው ሕዝብ ምን እንደሚመስል እና ከትዕይንቱ በስተጀርባ በድብቅ ምን የተከናወነ እንደነበር እንመረምራለን። በቃ በ2025 አጋማሽ ላይ ነን። የግል ረዳት በመባል የሚታወቁት የኤአይ ወኪሎች በስፋት አሉ። ቡሪቶ ዝዝልኝ ወይም የበጀት ሰንጠረዥን ከፍተህ የወሩን ወጪ ደመር አይነት ትዕዛዞችን ሊፈጽሙ ይችላሉ። በጣም አስደናቂ ናቸው፣ ግን አቅማቸው ውስንና ብዙ ጊዜም የማይታመኑ ናቸው። እናም በቃ በሕዝቡ ዘንድ ኤአይ ማለት አንዳንድ የሚያስደንቅ አንዳንዴ ደግሞ የሚያስቅ ጎበዝ ያልሆነ ቴክኖሎጂ ነው። ነገር ግን ከዚህ የሕዝብ እይታ ጀርባ አንድ የተደበቀ እውነታ አለ። እውነታው ይሄ ነው። በሕዝብ ዘንድ ኤአይ ሲንገዳጋድ ኦፕን ብሬን የተባለው ምናባዊ ግንባር ቀደም ኩባንያ በታሪክ ታይቶ የማይታወቅ ግዙፍ የመሠረተ ልማት ግንባታ ላይ ተጠምዷል። ይህ ደግሞ ለሚመጣው ትልቅ ነገር ፍንጭ ይሰጠናል። አሁን ወደ ክፍል 2 እናልፋለን። አውቶሜሽን አንቀሳቃሽ። የዚህን አጠቃላይ ሁኔታ አንቀሳቃሽ የሆነውን ዋና ጽንሰ ሐሳብ እናያለን። ይሄ ማለት በቃ ኤአይ ራሱ ከራሱ የተሻለ ኤአይ ሲሰራ ማለት ነው። የእድገት ፍጥነቱ ሁሉ ምንጭ ይሄ ነው። ይህንን ሰንጠረዥ ስናይ የለውጡን መጠን በደንብ ይገባናል። ከጂፒቲ-3 ወደ ጂፒቲ-4 ከዚያም ወደ አዲሱ ኤጀንት 1 የተደረገውን የኮምፒውተር ኃይል ላይ ተመልከቱ። ጭማሪው ተራ ሳይሆን እጅግ በጣም ግዙፍ ነው። አዎ 1000 እጥፍ ዝም ብሎ ቁጥር አይደለም። ኤጀንት 1 የሰለጠነው ከጂፒቲ-4 1000 እጥፍ የሚበልጥ የኮምፒውተር ኃይል ነው። ይህ ማለት የችሎታው ላይ ምን ያህል እንደሆነ መገመት ይከብዳል። ታዲያ ይህን ሁሉ የኮምፒውተር ኃይል ምን ላይ ያዋሉት? ዓላማቸው ለሕዝብ የሚያገለግሉ አዳዲስ መተግበሪያዎችን መፍጠር ሳይሆን የራሳቸውን የምርምር ሂደት በኤአይ ማፋጠን ነው። ይህም ማለት የኤአይ ቴክኖሎጂው ራሱን እንዲያሻሽል ማድረግ ነው። ወደ አስገራሚ የእድገት ፍንዳታ የሚመራውም ይሄው ነው። ወደ ክፍል 3 ስንሻገር አዲስ የጦር መሳሪያ እሽቅድምድም የሚለውን እንመለከታለን። እንግዲህ ይህ የቴክኖሎጂ ፉክክር በኮምፓኒዎች ደረጃ ብቻ አልቀረም፣ ወደ ሀገራት የተሸጋገረ ነው። ወደ 2026 ስንደርስ ሁኔታው በጣም ተቀየረ። በአሜሪካ እና በሌሎች አገራት መካከል ያለው ኤአይ ቴክኖሎጂ ልዩነት እየሰፋ መጥቷል። ይህም ጉዳዩን በቀጥታ ወደ ብሔራዊ ደህንነት ስጋት ለውጦታል። በቃ የጨዋታው ሜዳ ይህን ይመስላል። በአንድ በኩል ኦፕን ብሬን በአሜሪካ ውስጥ በቴክኖሎጂና በኮምፒውተር ኃይል ይመራል። በሌላ በኩል ዲፕ ሴንት የተባለው የቻይና ምናባዊ ኩባንያ በመንግሥት ሙሉ ድጋፍ እና በጠንካራ የስለላ መዋቅር ይታገዛ። ፉክክሩ እየጦፈ ነው። እዚህ ጋር ነው እንግዲህ ትልቁ ጥያቄ የሚመጣው ለቻይና ማለት ነው። ምን ያድርጉ? አሁን ያለውን ኤጀንት 1 ይሰረቃሉ ወይንስ ኦፕን ብሬን የበለጠ ኃይለኛ ነገር እስኪሰራ ጠብቀው እሱን ለመውሰድ ይሞክራሉ? መጠበቁ ግን አደጋም አለው። የኦፕን ብሬን የደህንነት ጥበቃ ሊጠናከር ይችላል። እሺ፣ አሁን ታሪኩ ወደ ወሳኙ ምዕራፍ የገባ ነው። ትኩረታችን በቀጣዩና እጅግ አስፈሪ በሆነው የኤአይ ትውልድ ላይ ይሆናል። ኦፕን ብሬን ኤጀንት 2 ሲሰራ ቴክኖሎጂው ሌላ ደረጃ ላይ ደረሰ። ይህኛው ፈጽሞ ሌላ ነገር ነው። የኤአይ ምርምርን በ3 እጥፍ ከማፋጠኑም በላይ በራሱ መቆም፣ መባዛት፣ አልፎ ተርፎም የኮምፒውተር ስርዓቶችን ሰብሮ በመግባት ራሱን ማሰራጨት ይችላል። ይህ በጣም አስደንጋጭ ችሎታ ነው። ጥያቄው እንግዲህ ይሄ ነው። አንድ ቴክኖሎጂ ከታጠረበት ዲጂታል ግድግዳ ጋር ወጥቶ በራሱ መንቀሳቀስ ከቻለ እንዴት ነው የሚጠበቀው? ይቻላል ወይ? እናም በቃ የካቲት 2027
ቻይና ውሳኔዋን ወሰነች። የዓለምን የኤአይ እሽቅድምድም ለዘላለም የቀየረውን ስርቆት ፈጸሙ። የኤጀንቱ ዋና የአሰራር መረጃ ማለትም አይምሮ ሙሉ በሙሉ ተሰረቀ። አሁን ደግሞ ወደ መጨረሻው ክፍል የስርቆቱ ውጤትና ያስከተለው አስደንጋጭ ፍጥነት ምን እንደሆነ እናያለን። ሱፐር ኢንቴሊጀንስ ወይም ከሰው በላይ የሆነ አስተውሎት እንዴት እንደተፈጠረ እንመለከታለን። እንግዲህ ስርቆቱ እንደተፈጸመ የሆነውን ነገር ተመልከቱ። ሁለቱም ኃያላን ሀገራት ቴክኖሎጂውን በእጃቸው ሲያስገቡ በቃ የእድገቱ መስመር ወደ ሰማይ ተተኮሰ። ይህም አዲስና አስገራሚ ችሎታን ፈጠረ፣ ከሰው በላይ የሆነ ኮደር። የዚህ ፍጥነት መጠን ምን ያህል እንደሆነ ለመረዳት ይህንን ቁጥር ስሙ፣ 200,000። ኦፕን ብሬን በአንድ ጊዜ የሚያሰራቸው ከሰው በላይ የሆኑ ኮደሮች ቁጥር ነው። ይህ ቁጥር በራሱ አእምሮን ሚያስት ነው። አባባሉ ሁኔታውን በትክክል ይገልጸዋል። በመረጃ ማዕከል ውስጥ ያለ የሊቆች አገር። በአንድ የመረጃ ማዕከል ውስጥ በሺዎች የሚቆጠሩ ከሰው በላይ የሆኑ አእምሮች ያለማቋረጥ ሲሰሩ አስቡት። የፈጠራና የእድገቱ አቅሙ ገደብ የለሽ ይሆናል። ይህ ደግሞ ወደ መጨረሻው ጥያቄ ያመጣናል። የሰው ተመራማሪዎች ኤአይዎቹ የሚያመጡትን እድገት ለመከታተል ብቻ እየተሯሯጡ ነው። ኤአይዎቹ በፍጹም አይተኙም፣ አያርፉም። የሰው ልጅ አስተዋጽኦ የማይፈለግበት ጊዜ ሲደርስ ምን ይከሰታል? ይህ ወደፊት በምን መልኩ እንደሚቀረጽ የሚወስነው ጥያቄ ነው።